እንደኔ አይነት መንግስት ኢትዮጵያ ውስጥ ታይቶ አይታወቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃም ጀምሮ የሚጨርስ የኢትዮጵያ ልማት ያመጣ ታይቶ አይታወቅም፣ ይሄ ደግሞ እውነት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሁሉም የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አረጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል። በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ጥቅምት 18 እንግዲህ የፓርላማ ውሎ ነበር። እንግዲህ በዚህ በፓርላማ ውሎ ክቡር ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት የሚቀርቡላቸውን ጥያቄዎች መልሰዋል። በዚህም የተለያዩ ጥያቄዎች ተነስተዋል። እነዚህን ጥያቄዎችና ክቡር ጠቅላይ ሚኒስትሩም ያነሷቸውን ሀሳቦች እንመለከታለን። የዕለቱንም ስንክሳር ይዤላችሁ ቀርቤያለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ እንድትጀምሩ ቤቱንም ሰብስክራይብ እንድታደርጉ እየጠየቅኩኝ እንግዲህ እስቲ ዶክተር ደሳለኝ ጫኔ ያነሷቸውን ሀሳቦች፣ ጥያቄዎች ላስቃኛችሁ። በቅድሚያ ጥያቄዎች ከመግባቴ በፊት እኔም ስለ አባይ መጠናቀቅ አንዳንድ ነገሮች ማለት ፈልጋለሁ። ስለ ግድቡ የግድቡ መጠናቀቅ ለኢትዮጵያ ትልቅ ድል ነው። ቢያንስ ይህ ትልቅ ሀገራዊ ፕሮጀክት ሳይቋረጥ የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ 3 አሉና ካሉት ከ3ቱ አንዱን ፕሮጀክት ማሰብ ብንጀምርና በእርሶ ጊዜ ቢያንስ እንደዚህ አይነት የታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ በዚህ አጋጣሚ እንዲታሰብ ማለት ፈልጋለሁ። በመቀጠል ወደ ጥያቄዎች አልፋለሁ። ክቡር ፕሬዚዳንቱ ለሁለቱ ምክር ቤቶች ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን የዕለት ከዕለት ህይወት ውስጥ ካለው መሰረታዊ የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ። በዚህ ዙሪያ የሚከተሉትን 3 ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አረጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነው። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከ3 ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዚዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀድ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሐዊ፣ ነጻና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? 2 ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው።
የዓለም ባንክ በቅርቡ ያመጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስ እና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ እቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ እቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። አገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግል ይቀበለዋል። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሌላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር በአንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለት ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። እናመሰግናለን። እንግዲህ ዶክተሩ ያነሷቸው ያው ስለ ሰላም በስፋት አንስተዋል። እኛም ሁልጊዜ ስለ ሰላም ነው የምንነጋገረው። እንግዲህ ሀገራችን ሰላም መሆን አለባት። ቤተክርስቲያናችንም ጦርነትን አትሰብክም፣ ሰላም ነው። የተፈጠሩ ነገሮች በድርድር መፈታት አለባቸው፣ ሰላም ያስፈልጋል የሚሉ ሀሳቦችን አንስተዋል። እስሮች ሊቆሙ ይገባል። በተለያየ ጊዜ እስሮች አሉ። እነዚህ ነገሮች ሊቆሙ ይገባል። የኑሮ ውድነቱም በጣም ከፍተኛ ሆኗል እና እነዚህ የኑሮ ውድነቶች ላይ መንግስት ምን አይነት ስራዎችን ለመስራት አስቧል የሚሉ ነገሮች ነው። በአጠቃላይ ግን በተለይ በሀገራችን ያለው ሁኔታ የሰላም ሁኔታ እጅግ አሳሳቢ ደረጃ ስለሆነ እነዚህ የሰላም ሁኔታዎች ላይ መንግስት በድርድር ቢሰራ፣ ሰላምን ቢመጣ፣ በዚህ መካከል አባቶችን በቻላችሁት አቅም ቢገቡ የሚሉ እሳቤዎች አለን። ለምን በጣም ብዙ ነው፣ ወንድም ለወንድሙ ነው እርስ በርሳችን እየተጨካከልን እየተጎዳዳን ያለ ነው። ስለዚህ ይሄ ነገር መቆም አለበት። ከቤተክርስቲያን አንጻር እንኳን ስታዩ እኮ በተለይ በክፍለ ሀገር የሚገኙ ገዳማትን ሄዶ ለመጎብኘት የቦታውን በረከት ተቀብሎ ለመምጣት እንኳን የሰላም ሁኔታ እጅግ አሳሳቢ ደረጃ ስለሆነ ስጋት ስላለ እንደ ልብ መንቀሳቀስ አይቻልም እና እንደው ክቡር ጠቅላይ ሚኒስትሩም ይህንን ነገር ሌሎችም የመንግስት ባለስልጣናት ይህንን ነገር በስፋት ተመልክቶ በተለይ ሰላም የሚፈጠርበት ከምንም በላይ
ወንድም በወንድሙ እርስ በርሳችን የጋራ ጠላት እኮ አልመጣብንም፣ እርስ በርሳችን ነውና እነዚህ ነገሮች የሚፈቱባቸው መንገዶች ቢኖሩ፣ ምክንያቱም ሰላም ካለ የኑሮ ውድነቱ ራሱ እኮ የተሻለ ይሆናል። ምክንያቱም ሰዎች እየተንቀሳቀሱ ከቦታ ቦታ የተለያዩ ስራዎችን ስለሚሰሩ ማለት እና ሰላም ከሌለ ምንም ነገር የለምና ደው ስለ ሰላም ሁላችን በቻልን አቅም ደግሞ ለዚህም ብንሰራ ጸሎት ማድረግ ራሱ አንዱ ትልቅ ነገር ነውና ሰላም ሀገራችን ላይ እንዲመጣ ሁላችንም የድርሻችን ብንወጣ ለማለት እወዳለሁ። እሺ ሌሎች የተነሱ ጥያቄዎችንም ደግሞ ላስቃኛችሁ። ጠቅላይ ሚኒስቴሩ የኢትዮጵያን የአሁናዊ እድገት ጥሩ አፍንጫ ያለው ሰው በማሽተት ያውቀዋል፣ ጥሩ አይን ያለው ሰው በማየት ያውቀዋል፣ እንዲሁ ደግሞ ጥሩ ጆሮ ያለው ሰው በመስማት ያውቀዋል በማለት እንግዲህ ዛሬ በፓርላማ ላይ ተናግረዋል። እንግዲህ ጠቅላይ ሚኒስቴሩ ጥሩ አፍንጫ፣ ጥሩ አይን፣ ጥሩ ጆሮ ያላችሁ ሰዎች የኢትዮጵያን እድገት ማወቅ አይከብዳችሁም በማለት ተናግረዋል። ይህን ጉዳይ እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረጋችሁ እንዳይረሳ ለተጨማሪ መረጃ። የህዝብ ተወካዮች ምክር ቤት እየተካሄደ እንደሆነ ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድም በህዝብ ተወካዮች በኩል የሚቀርብላቸውን ጥያቄ ለመመለስ በቦታው ላይ ተገኝተዋል። ከተነሱ ጥያቄዎች መካከል ጥቂቶቹን ልንገራችሁ። የህዝብንና የመንግስትን ጥያቄ ባለመቀበል በህዝቡ ላይ ስቃይ እያደረሱ የሚገኙ ኃይሎችን ለመቆጣጠርና ሀደብ ለማስገዛት ምን እየተሰራ እንደሆነ ማብራሪያ ይሰጠን። እንዲሁም በተጨማሪ የትግራይ ክልልን ወደ ሰላም መልሶ ልማት ውስጥ ለማካተት ምን እየተሰራ እንደሆነ ተጨማሪ ማብራሪያ ቢሰጠን፣ እንዲሁም ደግሞ የተጀመሩ ፕሮጀክቶች ለሀገር ያላቸው ጠቀሜታ እንዲሁም ደግሞ መኖሪያ ቤት ግንባታ ዙሪያ ላይ መንግስት የያዘው እቅድ ላይ ተጨማሪ የሆነ ማብራሪያ ቢሰጠን የሚሉ ጥያቄዎች ተነስተዋል። ሌሎች በተጨማሪ ከተነሱ ጥያቄዎች መካከልም የኑሮ ውድነትን አሁን ካለበት ለማሻሻልና ህገ ወጥነትን በዘላቂነት ለመቆጣጠር ምን እየተሰራ እንደሆነ ቢነገረን፣ እንዲሁም ደግሞ መንግስት 1.5 ሚሊዮን ቤቶችን ለመስራት እቅድ መያዙን ይፋ አድርጓል። እነዚህ መኖሪያ ቤቶችን ለመገንባት አሁን ላይ መንግስት ምን እየሰራ እንደሆነ እንዲነግረን ሲሉ፣ እንዲሁም የአገልግሎት አሰጣጥን ለማፋጠንና የፍትህ ስርዓትን ለማስፈን በመንግስት በኩል ምን እየተደረገ ነው፣ እንዲሁም በባሌ ዞን የተሰራው ድንቅ ስራ ነው፣ እንደዚህ አይነት ስራዎችን ለማፋጠንና ለመቀጠልስ ምን እየተሰራ ነው የሚሉ ጥያቄዎች ተነስተዋል። ጥያቄዎቹ እነዚህ ናቸው። በመልሶቹ ዙሪያ ላይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁ። የፕለስ ምልክቷን የተጫናችሁ ቤተሰቡኑ መልካም ቀን። ዛሬ ጠቅላይ ሚኒስትሩ በፓርላማ ቀርበው ስለ ቤት ጉዳዮች ይህንን ሀሳብ አንስተዋል። እያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ ብዙ የሚቻል ጉዳይ አይመስለኝም። እያንዳንዱ ሰው በአቅሙ ለመከራየት እንዲችል አማራጭ ማዘጋጀት እንጂ ሁሉም ሰው ቤት እንዲሰራ ማድረግ ይከብዳል እና እያንዳንዱ ሰው ቤት ሲከራይ ማጣት እንዳይችል የተለያዩ ስራዎች ይሰራሉ ብለዋል። የምክር ቤት አባሉ ዶክተር ደሳለኝ ጫኔ በዛሬው ዕለት እኔ ጨለምተኛ አይደለሁም ይልቁንም ተስፈኛ ነኝ የሚል መልእክታቸውን አስተላለፉ። በዚህም ደግሞ ዶክተር አብይ አህመድ ስልጣን ከያዙበት ጊዜ ጀምሮና ብልጽግና ከተመሰረተበት ጊዜ ጀምሮ በኢህአዴግ ተጀምረው የላለቁ ፕሮጀክቶችን በመጨረሳቸው በግሌ አደንቃለሁ። ነገር ግን የህዝብን ጥያቄ በማንሳቴ ጨለምተኛ ልባል አይገባም፣ ይልቁንም ተስፈኛ ነኝ። ይህም ደግሞ የኑሮ ውድነትና የሰላምና ደህንነት እጦት ህዝቡን እየናጠው ይገኛል። ጥያቄያቸውን ለጠቅላይ ሚኒስትሩ እንግዲህ ሰደዋል። በሌላ በኩል እንግዲህ መነጋገሪያ ነበረው። ዛሬ ዶክተር ደሳለኝ ጫኔ ካነሱት ሀሳብ ባሻገር ሌሎችም የፓርላማ አባላት የተለያዩ ጉዳዮችን አንስተዋል። ለዚህም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ማብራሪያ ሰጥተዋል። በማብራሪያቸውም አንዱ እንግዲህ ኢትዮጵያ ትልቁን ወጪ የምታወጣው ለማዳበሪያና እንዲሁም ደግሞ ለነዳጅ ነው። ይህም ደግሞ ሙሉ በሙሉ ወደ ጋዝ ስንቀይር የነዳጁ ጉዳይ ያበቃለታል። ይህን ተከትሎ የማዳበሪያ ጉዳዩም አሁን እየፈታን እንገኛለን። ሀገራችን ኢትዮጵያ ይህንን ጉዳዮች ሁለቱን ጉዳዮች ላይ መቅረፍ ከቻለች ትልቅ ወጪንና እንዲሁም ደግሞ ሀብትን ታተርፋለች የሚል መልእክታቸውን አስተላልፏል። በሌላ በኩል እንግዲህ አንዳንድ ሀሳቦችን የነዳጅ ማጣሪያ ታንከሮችን ከጋዝ ማጣቢያዎች ጋር በተጨማሪ ማለት ነው በ24 ወራት እንግዲህ ገንብተን እንጨርሳለን ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። 1000 ሜጋባይት ኢነርጂ ከ24 ወራት ባነሰ ጊዜ ለመጨረስ እቅድ ይዘናል እንጨርሳለን ሲሉ ባስ ወደ ጋዝ የመቀየር ሂደቱን ባነሰ ጊዜ እና ባጠረ ጊዜ ለማሳካትም ጥረት እናደርጋለን ብለዋል። ኢትዮጵያ ትልቁ ወጪዋ ነዳጅና እንዲሁም ደግሞ ማዳበሪያ ነው። ይህንን ሁለቱን ወጪዎች መቀነስ ከቻለች እና የውጭ ዶላርን ለነዚህ ፈሰስ የምታደርገውን ነገር ማስቀረፍ ከቻለች ኢትዮጵያ ትልቅ ደረጃ ላይ ደርሳለች፣ ወደ ሀብቷም ትመለሳለች የሚል ሀሳባቸውን አክለዋል። በሌላ በኩል እንግዲህ መነጋገሪያ የነበረው አንድ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በበጀት ዓመቱ 262 ቢሊዮን ብር ብድር ተሰጥቷል ብለዋል። በዚህም ደግሞ 81 በመቶ ለግል ዘርፍ ሲሆን እንዲሁም ደግሞ 18.7 በመቶ የሚሆነው ደግሞ ለመንግስት መስሪያ ቤቶች ሲሆን ይህም በዘንድሮ ዓመት ላይ የካፒታል ገበያም ትልቅ ለውጥ ማምጣቱን ተከትሎ የፕላንና ልማት እንግዲህ በዚህ ዙሪያ ላይ ከፍተኛ ተባለ ስራዎችን ሰርቶ በርካታ ውጤቶችን እያመጣ ከመሆኑ ጋር ተያይዞ በሩብ ዓመቱ የተገኙ ውጤቶች እጅግ በጣም አበረታታች መሆኑን ዶክተር ፍጹም ገልጸዋል ማለት ነው። በሌላ በኩል እንግዲህ የቀድሞ የአሜሪካ ፕሬዚደንት ጆ ባይደን የእድሜ ልክ ሽልማት ተበርክቶላቸዋል። የእድሜ ልክ ሽልማቱ የተበረከተላቸው እንግዲህ የትራምፕ እጅግ በጣም ጥንካሬያቸውንና የተለያዩ አንዳንድ ጥንካሬዎቻቸውን ይናገራሉ ተብሎ ቢጠበቅም ጆ ባይደን ግን ሀገራችን እንግዲህ አሜሪካ ጠንካራ ነበረች፣ አሁን ግን
በዶናልድ ትራምፕ ምክንያት ይህንን ጥንካሬዋን እያጣች ነው ብለዋል። ትራምፕ ከፍተኛ ተባለ እንግዲህ ሀገሪቷን እየናጠ ይገኛል። ሀገራችን ወደ ውድቀት ውስጥ እየሄደች ነው። ይህም ደግሞ የትራምፕ አገዛዝና አመለካከትና መንግስት ከፍተኛ ሁኔታ ሀገሪቱን እየጎዳ መሆኑን ገልጸዋል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ሀገራችን በትራምፕ ጨለማ ውስጥ ገብታለች ሲሉ ተችተዋል። ይህን ተከትሎ በቦስተን ከተማ የህይወት ዘመን ሽልማት ተበርክቶላቸዋል። የ82 ዓመቱ ጆ ባይደን አሜሪካ የዓለማችን ጠንካራ ሀገር ነበረች፣ አሁን ግን ጥንካሬዋን ሙሉ በሙሉ እያጣች ማለት ነው፣ ወደ ጨለማ እየገባች ነው። ይህም ደግሞ የመንግስት ሰራተኞችን ደሞዝ እስከ መክፈል ድረስ ክርክር የሚነሳባት ሀገር ሆናለች። ይህም ደግሞ ለዲሞክራሲ እየተጋውና በዓለም አቀፍ ደረጃ ዲሞክራሲን አሰፍናለሁ የምትለው አሜሪካ አሁን ላይ ለራሷ ዲሞክራሲ አሮባትና ጠሮባት እጅግ በጣም በከፍተኛ ስቃዮች እየተሰቃየች ትገኛለች ሲሉ ጆ ባይደን ዶናልድ ትራምፕን ተችተዋል ማለት ነው። ከኤርትራ ጋር ውጊያ ውስጥ ከገባን ውጤቱ ይታወቃል። አስተማማኝ ኃይል አለን። በ30 ዓመት ርብርብ ቀይ ባህርን ኢትዮጵያ አታለችም። ለማግኘት ግን 30 ዓመት ይፈጅብናል ብዬ አላስብም ሲሉ የኢትዮጵያው ክቡር ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከ5 ዓመት በፊት ባህር ኃይል ያቋቋምነው በብርጭቆ ውሃ ውስጥ እንዲዋኝ አይደለም፣ ለቻይና፣ ለአሜሪካ እንዲሁም ደግሞ ለራሽያ ከኤርትራ ጋር እንዲያሸማግሉን ጥሪ አቅርበናል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ አሰብን በተፈጥሯዊ መንገድ እንዳጣነው ሁሉም በተፈጥሯዊ መንገድ መመለሱ አይቀሬ ነው ሲሉ ጠቅላይ ሚኒስትሩ ተደምጧል። አሰብ ያለ ሕግና ካቢኔ ውሳኔ ነው የሄደው። ከኤርትራ ጋር ወደ ውጊያ ውስጥ መግባት አንፈልግም፣ ከገባን ግን ውጤቱ ይታወቃል። አስተማማኝ ኃይል አለን ብለዋል። የኤርትራ መሪዎች ለታጣቂዎች ጥይት ማቀበላቸው እንዲያቆሙም አሳስበዋል። እናንተስ በዚህ ንግግር ምን ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድረጋችሁ እንዳትረሱ። እንደተከታተላችሁት ነው ብዙ ነገር ተነስተዋል። ስለ ኑሮ ውድነቱ፣ ስለ ቤት ኪራዩ፣ ስለተለያዩ ነገሮች ተነስተዋል። እንግዲህ ክቡር ጠቅላይ ሚኒስትሩ እነዚህን ሁሉ ለመቅረፍ የሚያስችሉ ስራዎችን እየተሰራ እንደሆነና ወደፊትም ስራዎች እንደሚሰሩ ገለጻ አድርጓል። በመጨረሻ አንድ ማስቀኛችሁ ነገር ከተናገሯቸው ጠቅላይ ሚኒስትሩ የተናገሯቸውን 2 ነገሮችን እዩ። ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት፣ መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። የራሱን ህንፃ ገንብቶ የመንግስት ቤት የሚሻማ ነው ባለስልጣን የሚባለው። ስንቱን እናውቃለን እኛ በየሰበታና በየቡራዩ የተደረደረ ህንፃ ስንቱን እናውቃለን። ደህንነት እኮ በእኛ እጅ አልነበረም። ሌባ ነህ ስንለው በማግስቱ ተነስቶ እኔ እንትን ጠበቃ ነኝ ይላል። ሌባ ጠበቃ የሆነበት ሀገር ነው። ሌባውን ነጥለን እንዳናነሳ ደግሞ ህዝቡ በእንደዛ አይነት ማታለያ ቋንቋዎች፣ ብዙ ርቀት በማይወስዱ ቋንቋዎች ለጊዜውም ቢሆን ኢንፍሉዌንስ ይደረጋል። ራስን ሳትለውጥ ሀገር መለወጥ፣ ፓርቲ መለወጥ የሚባል ሁኔታ ውጤታማ ያደርግ። እንደኔ አይነት መንግስት ኢትዮጵያ ውስጥ ታይቶ አይታወቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃም ጀምሮ የሚጨርስ የኢትዮጵያ ልማት እያመጣ ታይቶ አይታወቅም፣ ይሄ ደግሞ እውነት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሁሉም ክልል መሄድ ሰው ማነጋገር የምፈልገው የሚዘነጉ ጉዳዮች እንዳይኖሩ ስለምፈልግ ነው። የበቃ የጨረሰ ሁሉም ያሳካም እንከን አልባ መንግስት አይደለም። እኔ የምመራው ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥም በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያ ልማት እያመጣ ታይቶ አይታወቅም ሲሉ ጠቅላይ ሚኒስትሩ እንግዲህ ተናግረዋል። የሰራነውን ጥንካሬ እናስቀጥላለን፣ ድካሞቻችን ደግሞ እያረምን እያረቅን እያሻሻልንም እንሄዳለን ሲሉ ጠቅላይ ሚኒስትሩ ተደምጧል። እናንተስ በጠቅላይ ሚኒስትሩ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ ማድረጋችሁ እንዳትረሱ። አንዱ እንግዲህ ሌቦች በስተዋል፣ በጣም አስቸጋሪ ነው። ያውም ባለስልጣናት እስከሆነው ሌቦች እንደበዙ የተለያዩ ነገሮች እንዳሉና ብዙ በስማቸው የተለያየ ቦታ የተለያዩ ንብረቶችም እንዳሏቸው ተናግሯል። ይሄ ምንም ሀቅ ነው፣ ማይካድ ሀቅ ነው። ምክንያቱም የሆነ አካል ጋር ነው ሀብቱ እንዲህ ተከማችቶ ያለውና እንደው እርስ በርሳችን መተሳሰብ ቢኖር የሚሉ ነገሮችን ለማንሳት ፈልጋለሁ። እስቲ የዕለቱን ስንክሳርና ሌሎች ምክሮችንም እንስማ። ጥቅምት 18 እጅግ በጣም ይገርማል እኮ ከቅዱስ ቂርቆስ ውጪ ሰማዕት የሆነውን የ3 ዓመት ህፃን ስንቶቻችሁ ታውቁታላችሁ? አደራ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። በጣም ይገርማል እኮ በዘመነ ሰማዕታት ከአብዛኞቹ ሰማዕታት በተለየ ኃያሉ እየተባለ የሚጠራ ሮማኖስ የተባለ አንድ ትልቅ ሰማዕት ነበር። ይሄ ቅዱስ ለምን ኃያሉ እንደተባለ ታውቃላችሁ? በዘመነ ሰማዕታት በምድረ ግብጽ መከራው እጅጉን ስለበዛ አብዛኞቹ አልቀው እኩሉም ተሰደው እኩሎቹም ደግሞ እየካዱ እንደሆነ በሰማ ጊዜ ይሄ ቅዱስ ሮማኖስ በጸሎት ከተወሰነበት በዓቱ ወጣና ህዝቡን በአንድ ላይ ሰብስቦ መከራቸው። ወገኖቼ ልባችንን በክርስቶስ ፍቅር ካጸናነው ሞት እጅግ በጣም ቀላልና አስደሳች ነገር ነው አላቸው። በዚህ ጊዜ ህዝቡን ሰብስቦ እየመከረ እንደሆነ የሰማው መኮንኑ እሱን አስጠራና በአየር ላይ ዘቅዝቆ ኢሰብአዊ በሆነ ጭካኔ
ደሙ እስከሚንጠፈጠፍ ድረስ ሊነገር በማይችል ስቃይ አሰቃየው። ይሄ ሁሉ የሆነበት ቅዱሱ ሮማኖስ ግን ልቡ በአምላኩ ፍቅር ተነድፎ ነበርና ስቃይ ሁሉ አይሰማውም ነበር። በዚህ ጊዜ መኮንኑም እጅግ በጣም ተገርሞ ይሄ ሁሉ ስቃይ እየደረሰብህ እንዴት ዝም አልክ አለው። ይሄ ቅዱስም አንድ የ3 ዓመት ሕፃን ጥራና ስለ እውነተኛው አምላክ ይመስክር አለው። በዚህ ጊዜ ይሄ ጨካኝ መኮንን አንድ የ3 ዓመት ሕፃን አምጦ በጠየቀው ጊዜ ሕፃኑም አዎ ይሄ የ3 ዓመት ሕፃንም አእምሮ የጎደለህ መኮንን ሆይ አስተውል፣ ከእውነተኛው አምላክ ከክርስቶስ በቀር ሌላ አምላክ የለም አለው። መኮንኑም በመበሳጨት ይህንን ሕፃን ልክ እንደ ቅዱስ ሮማኖስ አየር ላይ ዘቅዝቆ አንጠልጥሎ እንደ ቅዱስ ሮማኖስ አይነት ስቃይን አሰቃየው። ይሄ ሕፃንም ስቃዩ በበዛበት ጊዜ ደሙ በፈሰሰ ጊዜ ውሃ ጠምቶታልና እናቱን እናቴ ሆይ ውሃ ጠማኝ፣ ውሃ አጠጭኝ አላት። እናቲቱም ልጄ ሆይ እኔ ውሃ የለኝም፣ ወደ እውነተኛ ውሃ ወደ ክርስቶስ ሂድ አለችው። በዚህ ጊዜ የወዳጆቹን ስቃይ የማይወድ መድኃኔዓለም ኢየሱስ ክርስቶስ አስጨክኖ መኮንኑ ወዲያው ይህንን ሕፃን አንገቱን እንዲሰይፈው አድርጓል። ታዲያ በዚህ ጊዜ ቅዱስ ሮማኖስ እርሱንም ጣዖቶችንም በረገመበት ጊዜ ወዲያው ምላሱን አስቆረጠበት። የመንፈሳዊት አንደበት መንፈሳዊት ልሳን ተሰጥቶት አሁንም ፈጣሪውን እያመሰገነ ባስቸገረው ጊዜ በዚህች ቀን አንገቱን አሰይፎ ገሎታል። ይህ የ3 ዓመት ሕፃን ስሙ ማን እንደሚባል ታውቃላችሁ? ቅዱስ ባሩላስ ይባላል። ቅዱስ ባሩላስ ወላጆች ሕፃናት ልጆቻችንን እንደዚህ አይነት የቅዱሳን ተጋድሎን እያስተማርን እያሳወቅን ብናሳድጋቸው ምን ይመስላችኋል? መድኃኔዓለም ኢየሱስ ክርስቶስ ከቅዱስ ሮማኖስና ከሕፃኑ ሰማዕት ከቅዱስ ባሩላስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ክፉ ላደረገባችሁ ሰው እንዴት በጎ ነገር እንደምትመልሱለት ከዚህ ታሪክ በእርግጠኝነት ትማሩበታላችሁ። እስከ መጨረሻው አዳምጡ። ፕትርክናውን ጥሎ ተራ መነኩሴ መስሎ ገዳም ገብቶ እንዴት እንደ ባሪያ እንዳገለገላቸውና ክፋትን በበጎነት እንዴት እንደመለሰ ከዚህ ታላቅ አባት እንማራለን። ኮፒ ሊንክ፣ ሼር፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው ድረስ አዳምጡ። በኮሜንት አባ አትናሲዮስ በረከት ይደርብን እያላችሁ ጻፉ። ተወልዶ ባደገባት ሶሪያ በመናኝነቱ የሚታወቀው ቅዱስ አትናሲዮስ ሕይወቱ በጽሞና የተሞላ ነበረ። በገዳም ገብቶም ተለይቶ ሰውነቱን ለእግዚአብሔር ሲያስገዛ ዘመናት አልፈዋል። በዘመኑ የአንጾኪያ ፓትርያርክ አርፎ ነበርና ለመንበሩ የሚገባውን ሰው ፍለጋ በየበረሃው ዞሩ ሰዎቹ። ነገር ግን ከቅዱስ አትናሲዮስ የተሻለ ሰው አላገኙም። እርሱ መጻሕፍትን ጠንቅቆ የሚያውቅ ለመንጋው የሚራራ በጎ እረኛ ነውና ይዘውት ወደ ከተማ አስረው አመጡት። በሀገራቸው ባህል መሰረት ሊቀ ጳጳሳት የሚሾሙት የሁሉ አህጉረ ስብከት ጳጳሳት ባሉበት ነውና ጠበቁ። ሁሉ ተገኝቶ በሶሪያ የሰቅል ጳጳስ የነበረው አባ እልመፍሪያን ግን ዘገየ። ለ50 ቀናት ጠብቀው አባ አትናሲዮስም ፓትርያርክ ዘአንጾኪያ ብሎ ሹመው ተለያዩ። በ51ኛው ቀን አባ እልመፍሪያን ሲደርስ ግን በዓለ ሲመቱ መጠናቀቁን ሲነግሩት ተቆጣ። እኔ በሌለውበት የተሾመው አይሰራምና አትናሲዮስም ፓትርያርክ ብሎ የሚጠራ ሰው ሁሉ የተወገዘ ይሁን ብሎ ወደ ሰቅል ተመለሰ። ቅዱስ አትናሲዮስም ይህን ነገር ሲሰማ ፈጽሞ አዘነ። ከቀድሞ ማስገድደውት ነው እንጂ እርሱ ሹመቱን ፈልጎት አልመጣም። ልክ በዘመኑ እንደምንመለከተው ቅዱሱ መልሶ ማወገዝም ይችል ነበረ። ለዚያውም በስልጣን ይበልጠዋል። ቅዱሱ ግን ለግል ክብሩ ሲል ቤተክርስቲያንንና ምዕመናን ሲከፋፈሉ ማየትን አልወደደም። ደቀ መዝሙሩን ጠራውና ልጄ እሺ በለኝ፣ ነፍሴ ትመርካለች። እኔ ለ1 ዓመት መንገድ ስለምወጣ አንተ በኔ ፈንታ እዘዝ፣ እሰር፣ ፍታ። ህዝቡ ከጠየቁ ደግሞ ገዳም ሄዷል በላቸው ብሎት ከመንበረ ጵጵስና ወጣ። እጅግ የነተበ የበራ ልብሱን ለብሶ ለ1 ቀን በእግሩ ተውዞ ሰቅል ውስጥ ደረሰ። አባ እልመፍሪያን ዘንድ ገብቶ በፊቱ ሰገደ። አባቴ ነዳይ ነኝና አስጠጋኝ ብሎ ለመነው። አባ እልመፍሪያን ማለት እኔ በሌለውበት የተሾመ ጳጳስ አይሰራም ብሎ አውግዞት የሄደ ጳጳስ ነው፣ እንዳትረሱት። አባ እልመፍሪያንም ከመነኮሳቱ ጋር እንዲኖር ፈቀደለት። ቅዱሱ አትናሲዮስ ፓትርያርክ ሲሆን ወገቡን ታጥቆ ያገለግል ገባ። ውሃ ይቀዳል፣ ዳቦ ይጋገራል፣ ቤቶችን ይጠርጋል፣ መጸዳጃ ቤቶችን ያጸዳል፣ የመነኮሳቱን እግር ያጥባል። በዚህ ሁሉ ላበቱ እየተንጠፈጠፈ በሰውነቱ ላይ ይወርድ ነበረ። ይሄን ሁሉ የሚያደርገው ግን ፓትርያርክ ሆኖ ሳለ የቤተክርስቲያንን ክብር ላለማዋረድ መልሶ አውግዞ ጠብላ ለመጫር እርሱ ራሱ ዝቅ ብሎ ገብቶ ለቤተክርስቲያን ስል እንዲያገለግል። አባቶችም ትጋቱንና ትሕትናውን ሲያዩት ለዲቁና አጩት። ጳጳሱም ጠርቶ ዲቁና ሊሾም ነው ቢለው ፓትርያርኩ ቅዱስ አትናሲዮስ አለቀሰ። ምን ነው ቢሉት አባቴ በነውር ተይዞብኝ ነው እንጂ ዲቁና ሳለኝ አለው። አሁንም አባ አትናሲዮስ ለ7 ወራት በዲቁና ያገለገለ። ሰዎቹም በአገልግሎቱ ተገርሞ አባ እልመፍሪያን እባክህ ቅስና ሾምልን ብለው ጠየቁት። አባ እልመፍሪያንም ና ብሎ ቅስና ሊሾም ነው አለው። ቅዱሱም እንደከዚህም በፊቱ እኔ ለቅስና አልገባም ብሎ ማልቀስ ጀመረ። ከዛን እምቢ ብሎ ባስገደዱት ጊዜም እኔ በነውር ተይዞብኝ ነው እንጂ እኮ ቅስና ሳለኝ ብሎ ነገራቸው። ሁሉም ተገረሙ። ልክ በዓመቱ ግን የአንዲት ሀገር ሊቀ ጳጳስ ሙቶባት ጳጳስ እየፈለጉ እያለ ሰዎች ሁሉ አትናሲዮስ ጳጳስ ይሁን ብሎ አባ አትናሲዮስን ጠቆሙት። አባ እልመፍሪያንም መነኮሳቱን ሰብስበው ደውል ደውሎ የገዳሙን ሰዎችና እዛ አካባቢ ያሉ ህዝቦችን ሁሉ ጠሩና አባ አትናሲዮስን አቀረቡት። አባ አትናሲዮስንም የዛች ሀገር ሊቀ ጳጳስ ሙቷልና ለዛች ሀገር ሊቀ ጳጳስና የምትገባ ሰው
አንተ ነህ ብለው ነገሩት። አባ አትናሲዮስም ለመናቸው። እኔ ለዚህ ሹመት አልገባም ተውኝ እያለ አለቀሰ። ለሹመቱም ትገባለህ ብለው ግድ ሲሉት ግን እሺ በቃ እምቢ ካላችሁማ አንድ ምስጢር ልንገራችሁ አላቸው። እነሱም እሺ ንገረን እንስማ ብለው ነገሩት። የአንጾኪያው ፓትርያርኩ አትናሲዮስ ይላችኋል እኮ እኔ ነኝ ብሎ ነገራቸው። ሁሉም ደነገጡ። የሰማውን ነገር ማመን ያቃተው አባ መፍሪያንም ደንግጦ በግንባሩ መሬት ላይ ወደቀ። እየተንከባለለ ማለቀሰ። ወየው ለኔ ጌታ አትናሲዮስን እንዳገልጋይ ላዘዝኩ እያለም ተማለደ። በአካባቢው የነበሩ ጳጳሳት፣ ካህናት፣ መነኮሳት፣ ምዕመናን ከቅዱስ አትናሲዮስ የትህትና ስራ የተነሳ ፈጽሞ አደነቁ። መንበረ ጵጵስና ማምጥተው እየዘመሩ ተሸክመው ዞሩ። ቅዳሴም ቀድሶ ሥጋው ደሙን አቀበላቸው። ታላቅ ደስታም ሆነ። በማግስቱም ቅዱሱን ባማረች በቅሎ ላይ አስቀምጠው አባ መፍሪያን በእግሩ በራሱ ፈቃድ አንተ ወደኔ ገዳም በእግረ መጣልና እኔ ደግሞ ወደ መንበረ ጵጵስና በእግሬ ልሸኝ ብሎት አባ መፍሪያን በእግሩ አባ አትናሲዮስን በአህያ ላይ አድርጎ እስከ አንጾኪያ ድረስ በዝማሬ ያገለገሉ ደረሱ። በዚያም ታላቅ የአንድነት በዓል ተከበረ። ታላቁ እረኛ ቅዱስ አትናሲዮስ እነሆ በዚህ መንገድ ቤተክርስቲያንን ለሁለት ከመከፈል ታደጋት። ቅዱሱ ሲጋደል ኑሮ በዚህ ቀን በሰላም አልፏል። የቅዱስ አትናሲዮስ በረከቱ በሁላችን ላይ ይደርብን። እንዲህ አይነት አባት እግዚአብሔር ያስነሳልን። እግረ መንገድ ስም ስታወጡ ከቻላችሁ ከመጽሐፍ ቅዱስ አውጡ። የሚያንጹ ስሞች፣ ትርጉም ያላቸው ስሞች፣ እግዚአብሔር የሚከብርባቸው ስሞች አሉ። አሁን ዛሬ በጣም የሚያስደነግጡ ስሞች፣ ምንም ማያንጹ ስሞች፣ ትርጉም የሌላቸው ስሞች ብዙ ሰው ያወጣል። ወይም ስም ስናወጣ ታሪኩን አናውቅም፣ ለአጠራር ስራ ማረ ብቻ ዝም ብለው ለልጆቻቸው ስም ያወጡ ሰዎች አሉ። ልጆቹ ካደጉ በኋላ የስማቸውን ትርጉምና ታሪኩ ከመጽሐፍ ቅዱስ አኳያ ምን እንደሆነ ሲያውቁ ከወላጆቻቸው ጋር ይጣላል። አሁን ልጁን ዲና ብሎ የሚጠራ ሰው እንዴት ይኖራል? ዲና ማለት ስሙ ሊያምር ይችላል ለአፍ ሲጠራ። መጽሐፍ ቅዱስን ስታነቡ ግን የዲና ታሪክ የተበላሸ ታሪክ ነው። አባቶቻችን ምን ይላሉ? ስም ከስብ በላይ ይሸታል ይላል። ስም በራሱ ወደ በጎ ነገርም ወደ ክፉ ነገርም ይስባል። ስለዚህ ለልጆቻችን ስም ስናወጣ ትርጉም ያለው ጥሩ ታሪክ ያለው የሚያንጽ እግዚአብሔር የሚከብርበት ከቻልን ከመጽሐፍ ቅዱስ ላይ ብናወጣ መልካም። አሁን ባልጠፋ ስም አሸብር ይባላል። አሁን እዚህ ውስጥ አስሸብር ካለ በቃ አለቀን። እኔ አንድ ጊዜ ለአገልግሎት ወደ አንድ ገጠር እየሄድኩ ቦታውን አልነግራቸውም። ሰንበት ተማሪዎች ናቸው ጉባኤውን የሰሩትና ግን ከመኪና እንደወረድን ሊቀበሉን መጡ። ስም ማን ነው ብዬ ስጠይቀው ስሜ ውቃው ይባላል አለኝ። የአባትህ ስም ማን ነው እላለሁ። ደብልቀው። አሁን እናት ባልጠፋ ስም ልጇን እንዲህ ብላ ትጠራለች። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ሁላችንም በሰላም በፍቅር በአንድነት የምንኖርባት፣ ሁላችንም ስለ ሀገራችን እድገት ስለ ሀገራችን ሰላም ፍቅር የምናስብበት ዘመን ያደርግልን ለማለት እወዳለሁ። እናንተም በዚህ ላይ ሐሳብ አስተያየታችሁን እንድትሰጡ እየጠየቅኩ በሌላ ጊዜ እስክንገናኝ ቸር ቆዩልኝ።